ሰላም እንደምናላችሁልን ክብራንና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ዛሬ ስለ ሌፍት ዊንግ እናወራለን። ማንቸስተር ዩናይትድ ብዙ የረሳው ይመስላል በዝውውር ሌፍት ዊንገር ላይ ማለት ነው። እርግጥ ፓትሪክ ዶርክ፣ ማርከስ ራሽፎርድ እና ማቲያስ ኩኛ እዚህ ቦታ ላይ ያሉ ሁሉም ግን ታክቲካል ባላንስ ላይ ብዙ ጥያቄዎች ይነሱባቸዋል። ቪዲዮ ላይ በደንብ አብራራሉ። በተለይ ደግሞ ማቲያስ ኩኛ ለዛ ቦታ ትክክለኛው ተጫዋች እንዳልሆነ ለማብራራት ሞክራሉ። ትክክለኛው ተጫዋች ከታክቲካል ባላንስ እንጂ ከተጫዋቹ ፕሮፋይል አንፃር አይደለም። ማቲያስ ኩኛ በጣም ትልቅ ተጫዋች ስለሆነ ማለት ነው። እናም ሎረን ዋትቢ የሚባለው የዛቲ ጋዜጠኛ ማንቸስተር ዩናይትድ በቀላል ድርድር የሚያገኛቸው ርካሽ ግን በጣም ጥሩ ታለንት የሚቀጥለው የውድድር ዓመት ይላል በእርግጠኝነት ከ100 እስከ 70 ሚሊዮን ፓውንድ የሚጠራባቸውን ተጫዋቾች ሪኮመንድ ላደርጋችሁ እና የማንቸስተር ስካውቶች እነዚህን ተጫዋቾች አይቷቸዋል፣ ግን እስካሁን ኮንታክት አላረጉም ይላል። ፈርናንዶስ ፓራዶን እንጠቅሳለን፣ ከሊል ማቴዮ ቦያ እንጠቅሳለን፣ ከኢንትራክት ፍራንክፈርት እንዲሁም ከኮሞ ጄሱስ ሮድሪጌዝ እንጠቅሳለን። እነዚህ ሶስት ተጫዋቾችን በስፋት እንመለከታቸዋለን። እነዚህ ሶስት ተጫዋቾች ማለት የማንቸስተር ስካውቶች በሪፖርቶቻቸው ውስጥ እነዚህን ተጫዋቾች ተመልክተዋቸዋል፣ ግን ሊያስፈርሟቸው አልወደዱም። እነዚህ ተጫዋቾች በርካሽ ድርድር ይገኛሉ። በሚቀጥለው የውድድር ዓመት ከክለቦቻቸው ጋር አንድ አመት ከጨመሩ ግን ልክ እንደ ያን ዱማንዲ 100 ሚሊዮን ዩሮ ይጠራባቸዋል። 100 ሚሊዮን ተብሎ የሚታሰቡ ተጫዋቾች ናቸው። ሁሉም 21 እና 20 ዓመታቸው ነው። ስለነዚህ ተጫዋቾች በጥቂቱ እናወራለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። ሰብስክራይብ አድርጋችሁ ማዳመጣችሁ ያይረሳ። ላይክ አድርጋችሁ ቪዲዮን ጀምሩ። በርካታ ሰዎች ጋር እንድንደርስ ደግሞ ሼር ብታደርጉልን በጣም ደስ ይለናል። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ተመልሰናል። ማንቸስተር ዩናይትድ የግራ መስመር ልናወራ ነው። እንግዲህ በጣም ብዙ ሰው የሚያስጨንቀው የማንቸስተር ዩናይትድ የአማካኝ ስፍራ ነውና በግራ መስመሩ እኮ ማቲያስ ኩኛ አለ ሲሉ ሰማሉ። እንግዲህ ማንቸስተር ዩናይትድ የአማካኝ ስፍራው ምንም ጥያቄ በሌለው መንገድ ተጨማሪ አንድ አማካኝ ወደ ክለቡ ይጨምራል። ግን አቬሬጅ አማካኝ ነው የሚጨምሩ። ማንቸስተር ዩናይትድ በአማካኝ ስፍራው ሲያደርጉ ዝውውር ለኔ በጣም ጥሩ አካሄድ ነው። ከቢገስኔም በጣም የተጠኑ ሁለት ጥሩ ዝውውሮችን አድርጓል። አንድሪያስ ሳንቶስ በጣም ጥሩ ጀምሯል። በሮዘንበርጉም በሬክሳሙም ጨዋታ በሮዘንበርግ ጨዋታ ደግሞ 60 ያህል ደቂቃዎችን መጫወት ችሏል። ዩሪ ቲልማንስ ላይ በጣም ጥሩ ፊርማ ነው። ባለፈው ጊዜም እንዳልኳችሁ በጣም ጥሩ ፊርማ ነው። ዩሪ ቲልማንስ እንደ ጥሩ ፊርማ የማይታየው ደጋግሜ እንዳነሱት በውል ማፍረሻ 35 ሚሊዮን ፓውንድ ብቻ ስለመጣ ነው። ይህ የውል ማፍረሻ አንቀጽ ባይኖር ኑሮ በእርግጠኝነት ቪላ ይህን ተጫዋች ለመሸጥ 70 ሚሊዮን ፓውንድ አካባቢ ጠይቅ ነበረ። 70 ሚሊዮን ፓውንድ አካባቢ ቢጠይቅ ደግሞ ዝውውሩ ጥቂት ረዥም መጓተቶች ይኖሩታል። ረዥም መጓተቶች ሲኖሩ ደጋፊ ደስ ይለዋል። ለምን እንደሆነ አላቅም። የሆኑ ዝውውሮች ሳጋ ሲኖራቸው ደጋፊዎች እንደ ትልቅ ተጫዋች ይመለከታል። በቀላሉ ሲያልቅ ደግሞ ተጫዋቾች የመናቅ ባህሪ ይመለከታሉ። ሚዲያ እንደዛም ስለሚያደርግ ይሆናል እንግዲህ አላቅም። ግን በጣም ቴልማንስ በጣም ጥሩ ዝውውር ነው። ተጨማሪ አንድ ዝውውር ማንቸስተር ዩናይትድ ይፈጽማል፣ ምንም ጥያቄ የለውም። ግን አንድ የተዘነጋ ቦታ እንዳለ ይሰማኛል። የግራ መስመር አጥቂ ማለት ነው። የቀኝ እግር ተጫዋች እንደማለት ነው። ግራ መስመር ላይ የሚጫወት የቀኝ እግር ተጫዋች ማለት ነው። ለምን ማቲያስ ኩኛን የዘነጋው እንደምትሉኝ እርግጠኛ ነው። ማቲያስ ኩኛ የመስመር ተጫዋች አይደለም። ዴፊኒትሊ ማንኛውም አሰልጣኝ አማራጮች ካሉት 2 ወይም 3 አማራጮች የመስመር ተጫዋች ካሉት ማቲያስ ኩኛን አይመርጥም። ለምን መሰላችሁ? ማቲያስ ኩኛ መጥፎ ተጫዋች ሆኖ አይደለም፣ ስሪቱ ለመስመር ተጫዋች የተፈጠረ ስላልሆነ ነው። የሜዳውን ወርድ የማስፋት ብቃት አይኖረውም። የመስመር ተጫዋች አንዱ የሚሰጧቸው ነገር ቴክኒካሊ 1-to-1 ማሸነፍ፣ አንግል መፈለግ፣ ቀኝ እግር ስለሆኑ የጎሉ አንግል በቀኝ እግራቸው ማግኘት ስለሚችሉ ከግራ ስለሚነሱም እንደሱ ብቻ አይደለም የሚሰጧቸው። አንደኛው ሜዳው ማስፋት ነው። እንግዲህ ማንቸስተር ዩናይትድ ትልቅ ክለብ ነው። አብዛኛው የሚገጥማቸው የፕሪሚየር ሊግ ከ10 በላይ 15 ክለቦች ብሎ ብሎክ ይጫወታሉ። ስለዚህ ብሎ ብሎክ የሚጫወት ቲም ጋር ሁልጊዜም ሴንትራል ያጣጠቁትም። ማቲያስ ኩኛ ደግሞ ሴንትራሊ ነው የሚያጠቃ። መስመር ላይ ይሰለፍ እንጂ ሁልጊዜም ወደ ሴንትራል ቦታዎች ነው የሚያመራ፣ ወደ ብሩን ወዳለበት ቦታ ማለት። ያ ደግሞ የ10 ቁጥርና የ9 ቁጥር ቦታ ተጫዋች ስለነበረ ነው። ስለዚህ ምን ይሆናል ማለት ነው? የቀኝ መስመሩ የተቃራኒ ቡድን ተከላካይ ሳይረበሽ ይውላል ማለት ነው። ስለዚህ ስፔስ አታገኙ። ብሎ ብሎክ የሚጫወት ቡድን ሴንትራል ብቻ አጥቅታችሁት አይሆንም። ስለዚህ እንዲዘረዘሩ ምን ይሆናል መስላችሁ? የመስመር ሩጫ የሚያደርጉ ተጫዋች ያስፈልጋሉ። ደንበኛ የመስመር ተጫዋቾች ማለት ነው። ይህን የማድረግ አቢሊቲ ማቲያስ ኩኛ የለውም ቶታሊ። እንግዲህ አምንም አላምንም እሱ ነው ሀቁ። ለዛ ነው የማይክል ካሪክ ውል እንደተፈጸመ በመጀመሪያዎቹ 2 ጨዋታዎች ላይ ፓትሪክ ዶርጉን በሜክሽፍት ለመጠቀም የወደደው ከግራ መስመር ተከላካይነት ወደ ግራ መስመር አጥቂነት የቀየረው ማለት ነው። ያን ያህል ሰፊ
አስቡ ማቲያስ ኩኛ ባለበት መስመር ላይ ወይም ደግሞ የቢ ቡድን ተጫዋች ባሉበት ቦታ ላይ በዛ ቦታ መጫወት የሚችለው ሜሰን ማውንት ባለበት ቡድን ውስጥ በሜክ ሽፍት የግራ መስመር ተከላካይ ወደ ግራ መስመር አጥቂነት የቀየረው የሜዳውን ወርድ ማስፋት የሚችል ተጫዋች ስለፈለገ ነው ማይክል ካሪክ ማለት ነው። እና ማይክል ካሪክ ብቻ ግን አይደለም ማንኛውም አሰልጣኝ በብራዚል ብሔራዊ ቡድን ብትሄዱ ማንኛውም ማቲያስ ኩኛን ዋይድ ላይ ማሰለፍ ትክክለኛ ምርጫ ነው ብሎ አያስብም። እና ማንቸስተር ዩናይትድ ደግሞ እዚህ ቦታ ላይ የተዘናጋ ይመስላል። ፓትሪክ ዶርክ አሁንም አለ፣ ግን ፓትሪክ ዶርክ ኢዝ ኖት ክላስ። በሮዘንበርጉም በሬክሳም ጨዋታ እዛ ቦታ ላይ በድጋሚ ሲጫወት ተመልክተነዋል። ማይክል ካሪክ በእርግጠኝነት እንደ ግራ ፉልባክነት ሳይሆን እንደ ግራ ዊንገር እንደሚጠቀምበት እርግጠኛ መሆን እንችላለን። ግን ተጨማሪ ተጫዋች ያስፈልጋል። አንደኛው ማርከስ ራሽፎርድ ከክለቡ ጋር እንደሚቆይ መሰማቱ ነው። እሱ ነው ትልቁ ጉዳይ። እንግዲህ የማርከስ ራሽፎርድ ከክለቡ ጋር ሲቆይ እንዴት ነው የሚሆነው? እንዴት ማንቸስተር ዩናይትድ የሚጠቀምበት የሚለው በጣም ትልቅ ጥያቄ ነው። ማንቸስተር ዩናይትድ ወደ ማርኬት እንዲወጣ ይጠበቅ ነበረ። አንድ የዛ አትሌቲክ ጋዜጠኛ ለሮን ዋትዊል የሚባል ማለት ነው ማንቸስተር ዩናይትድ እነዚህ ዝውውሮች መመልከት ነበረበት ይላል። 3 ስሞችን ይጠራል እና እነዚህ 3 ስሞች በዚህ ውድድር ዓመት በርካሽና በቀላል ድርድር የሚገኙ ናቸው። በእርግጠኝነት ግን ይላል በሚቀጥለው ውድድር ዓመት አንድ ዓመት ከክለቦች ጋር ከቆዩ በኋላ እነዚህ 3 ስሞች ከ70 እና ከ80 ሚሊዮን በላይ ይጠየቅባቸዋል እና በሚቀጥለው ክረምት የተጫዋች የዝውውር መስኮት እነዚህ ስሞች ትልልቅ ይሆናሉ ብሎ ይናገራል። እና በአቬሬጅ ገንዘብ ማግኘት የሚችል ለማርከስ ራሽፎርድ ባካፕ መሆን የሚችሉ ወይም ደግሞ ማስቀመጥ የሚችሉ ተጫዋቾች ናቸው ብሎ ያስባል። ስሞችን ልጥቀስ። ፈርናንዶስ ፓራዶ ማቲያስ ፈርናንዶስ ፓራዶ ይሄ የ21 ዓመት ወጣት ተጫዋች ነው። ሌፍት ዊንገር ኦፕሽን መሆን በጣም የሚችል ተጫዋች ነው። 6 ጫማ ነው። 1 ሜትር ከ83 ሲረዝማ ረዥም ነው። በማይክል ካሪክ ስኳድ ውስጥ ሪቢልድ ውስጥ በጣም ወሳኝ ሊሆን የሚችል የሊል የመስመር ተጫዋች ነው። በጣም አስደናቂ ውድድር ዘመን ያሳለፈ በዓለም ዋንጫ በምድብ ጨዋታዎች 3 ጨዋታዎችን አድርጓል ከቤልጅየም ብሔራዊ ቡድን ጋር። ግን ከኖክአውት ስቴጅ ጋር አሰልጣኝ አልተጠቀሙበትም። ሮዲ ጋርሻ ማለት ነው ብዙ አልተጠቀሙበትም። ግን በሊል በጣም ጥሩ አመት ነው ያሳለፈ። ባለፈው ውድድር በሊጓን 8 ጎልና 5 አሲስት አለው። ደንበኛ የዋይድ ፕሌየር ነው። 1v1 በጣም አስደናቂ እንደሆነ ይነገርለታል። እንዳልኳችሁ አንድ ጥሩ የውድድር አመት ነው ያለው። 21 አመቱ ነው ገና። ቤልጂየማዊ ነው። ለሊል ነው የተጫወተው። ይሄ ፈርናንዴዝ ፓራዶ የሚባል ተጫዋች እና ረጅም ተጫዋች ኳስ ሲገፋ ተመልክታችሁ ታውቃላችሁ። አንዳንድ ተጫዋች አያምርም፣ ሲያምር ግን በጣም ነው የሚያምረው። እና ኳስ ሲገፋ 1v1 በጣም ከሚያምረው ተጫዋች አንዱ ነው ይላል አርቲክሉ። ብዙ አላውቀውም፣ አርቲክሉ ነው የምነግራችሁ። ፈርናንዴዝ ፓራዶ ኦፕሽን ማለት ነው። የፈርናንዶ ፓራዶ አንዱ ኦፕሽን መሆን ይገባዋል ይላሉ። እና አንድ አመት ከሊል ጋር ከጨመረ በእርግጠኝነት ይሄ ስም ከፍ ብሎ ይሰማል ይላናል። ሁለተኛው ማቴዎ ቦሃይ ነው ወይም ደግሞ ያኒ ማቴዎ ቦሃይ ይሉታል። ይሄም 21 አመቱ ነው። የፈረንሳይ ብሔራዊ ቡድን ከ21 አመት በታች ተጫዋች ነው። ኢንትራ ፍራንክፈርት ነው ያሳለፈ በዚህ ውድድር አመት። በጣም ስኪልፉል ነው ይሉታል። በጣም ስኪልፉል ነው። ስኪልፉል ብቻ ሳይሆን መልቲ ፖዚሽናል ተጫዋች ነው። በተለይ ሴንተር ላይ መጫወት የሚችል የማንቸስተር ዩናይትድን መስመር ቦታ ላይ የሆነ ተጫዋች ማሰለፍ ብትፈልጉ እና በሴንትራል ማጥቃት ስትፈልጉ ሴንተር ለሚጨምሩ ተጫዋች ነው። 10 ቁጥር ብሎ መጫወት ይችላል። ወደ ቀኝ ክንፍም አጋርሎ መጫወት ይችላል። መልቲ ፖዚሽናል ተጫዋች ነው። በ90 ደቂቃ ከምርጥ 15 የቡንደስሊጋ ተጫዋቾች ውስጥ እንደ አንዱ ነው። ምክንያቱም በ90 ደቂቃ ውስጥ 2.1 ጊዜ ድሪብል ለማድረግ ይሞክራል ፐር 90 ሚኒት ማለት ነው። እና ከቡንደስሊጋ በጣም ቤስት ተጫዋቾች አንዱ ነው። ከድሪብሊንግ በኋላ የጎል እድል በመፍጠር ደግሞ በጣም አስደናቂው ተጫዋች ነው። ድሪብል አድርጎ ፋይናል ኤንዱ ሳይበላሽ የጎል እድል በመፍጠር ከቡንደስሊጋ ተጫዋቾች ቤስት ፋይፎች እንደ አንዱ ነው። እንግዲህ በቡንደስሊጋ ውስጥ እነማን አሉ መስላችሁ? ከሱ የተሻሉ ተጫዋቾች ድሪብል አድርጎ የጎል እድሎችን በመፍጠር ከሱ የተሻሉ ተጫዋቾች አንደኛው ያንዱ ማንዲ ነው። ያንዱ ማንዲ አሁን ከአርቢ ላይፕዚግ ወደ ሪያል ማድሪድ ዝውውሩን ሊያጠናቅቅ ጫፍ የደረሰው አይቮሪ ኮስት ተጫዋች ማለት። ሁለተኛው ማይክል ኦሊሴ ነው። ይሄኛው ተጫዋች አለ። ሶስተኛው አርካዲስ ፓሪክ የሚባል የሴንቲፖል ተጫዋች አለ። እነዚህ 3 ተጫዋች ብቻ ይበልጡታል። ድሪብል አድርጎ ፋይናል እንዳቸው በጣም ጥሩ ማለት ነው። ከነሱ በመቀጠል ከድሪብሊንግ በኋላ በጣም ጥሩ ሙከሮች ማድረግ ማቴዎ ቦሃይ አንደኛው ተጫዋች ነው እና ማንቸስተር ዩናይትድ ይሄን ተጫዋች ሊመለከቱ ይገባል እና ሶስተኛ ላይ አንድ ስም ተጠራላችኋለሁ፣ ጆሱስ ሮድሪጌዝ። ይሄ 20 አመቱ ነው ገና የሚገኘው በኮሞ ነው የሚገኘው። ኮሞ
በጣም አስደናቂ ውድድር ዓመት እንዳሳለፈ እናውቃለን አይደል? ፍራንሲስ ፋብሪጋስ ይህን ቡድን ሳይታሰብ በአውሮፓ ሻምፒዮንስ ሊግ ቦታ ላይ እንዲሳተፍ አድርገውታል። በኮሞ የሚገኙ ተጫዋቾች በጣም የተለያዩ ተጫዋቾች እንሰማለን። አማካኝ እንሰማለን ከተለያዩ ስሞች ጋር ሲያዝ፣ የመስመር ተጫዋች የተለያየ ኒኮ ፓዝ ወደ ሪያል ማድሪድ የተመለሰው ተጫዋች ጨምሮ አርጀንቲናዊ ማለት ነው። አንደኛው ግን በኮሞ አስደናቂ ውድድር ዓመት ካሳለፉ ተጫዋች አንዱ ሄሱስ ሮድሪጌዝ ነው። 4 ጎልና 10 አሲስት ነው ያለው በ36 ጨዋታዎች 10 አሲስት ነበሩ። የሪያል ቤቲስ አካዳሚ ተመራቂ ነው። ስፓኒያዊ ነው። ሁለት እግር ተጫዋች ነው። ቱ ፉት ሲሉታል። ሁሉም ሁለት እግር አይደል እንዴ እንዳትልኝ። ሁለት እግር ተጫዋች በእግር ኳስ ውስጥ ሁለቱንም እግሮች መጠቀም የሚችል በቀኙ በግራው መጫወት የሚችል ነው። ስለዚህ ቱ ፉት ነው። በሴሪያው በጣም አስደናቂ የውድድር ዓመት ነው ያሳለፈ ማለት ትችላላችሁ። ለምሳሌ ቴክ 1 6.1 በየጨዋታው ይሞክራል። 6.1 ሰምታችሁኛል። 6.1 ይሄ ቁጥር በጣም የትላልቅ ስታሮች ቁጥር ነው። የነ ቪኒ ወይም ደግሞ የነ ያማል አይነት ቁጥር ነው። አንድ ተከላካይ ብታሰልፉት 6 ጊዜ ተከላካዩ ለማለፍ ይሞክራል ማለት ነው ቴኳን እና 6.1 ቴኳን በ90 ደቂቃዎች ይሞክራል። እሱ የሚበልጠው በሴሪያ ነው የምላችሁ። በሴሪያ የቡድኑ አጋሩ አሴኖ ዲያው ብቻ የኮሞ ማለት ሌላኛው በሌላው ዊንግ ላይ በግራ በኩል የሚሰለፈው አሴኖ ዲያው ብቻ ይበልጠዋል። በሴሪያው ማንም አይበልጠውም ቴኳን ማለት ነው። ከቴኳን በኋላ የጎል ዕድል በመፍጠር በሊጉ ኬነን ይልዲዝ ብቻ ይበልጠዋል። ኬነን ይልዲዝ የዩቬንቱስ ተጫዋች ነው። ሌላ በጣም ጥሩ ቴኳን ያለው ተጫዋች ነው። አሴኖ ዲያው ቴኳን ከሱ በላይ ቢሆንም ከቴኳን በኋላ የጎል ዕድል በመፍጠር ያንሳል። በሊጉ በሴሪያው ቁጥር 1 ቴኳን የሚያደርገው ኬነን ይልዲዝ ነው። ኬነን ይልዲዝ በጣም አስደናቂ ነው የሚያደርጋቸው ማለት ነው። ብዙ ቴኳኖችን ያደርጋል። 35% ቴኳኖቹ ይሳኩለታል። ልክ እንደዚህ 1.7 ቴኳኖቹ የዚህ ተጫዋች የሮድሪጌዝ የኢየሱስ ሮድሪጌዝም ይሳኩለታል ማለት ነው። ሎጨ ትወዳላችሁ? ሎጨ የምትወዱ ከሆነ ከሴሪያው ቁጥር 1 ሎጨ አራጊ ነው። በጣም በሎጨ የሚዝናና ተጫዋች ነው ኢየሱስ ሮድሪጌዝ። ይህን ተጫዋች ሊመለከቱት ይገባል ይለናል። እነዚህ ተጫዋቾች ይለናል ልክ እንደ አንድሪያ ሳንቶስ አይነት አቅም ናቸው ይለናል። እንደ አንድሪያ ሳንቶስ በቀላል ድርድር የሚገኙ ግን ፖቴንሻል የሆኑ ተጫዋቾች ናቸው እና ፓትሪክ ዶርጉን ወይም ደግሞ ማርከስ ራሽፎርድ ወይም ማቲያስ ኩኛ ሊጠቀም ባሰበው ቦታ ላይ የሚቀጥለው ውድድር ዓመት በጣም በርካታ ረብጣ የሚወጣባቸው በዚህ ውድድር ዓመት ግን በርካሽ የሚገኙ ተጫዋቾችን ማንቸስተር ዩናይትድ ሊያስባቸው ይገባል ይለናል ሎረን ዋትዊል የዛ አትሌቲኮ ጋዜጠኛ ማለት ነው። እና ፍጹም የተረሳ ቦታ ነው ሌፍት ዊንገር፣ በተለይ ደግሞ ከታክቲካል ባላንስ አንጻር ሊጠቀስ ይገባል ይሉታል። እናንተስ እንዴት አያችኋቸው? ቪዲዮዎችን የገባችሁ ተመልከቷቸው። እስኪ ጋበዝኳችሁ ባይ ወዳችኋለሁ።